የፍቅር ግንኙነት ጤናማ በሆነ መንገድ እየቀጠለ መሆኑን ወይንም የመቆም ምልክቶች እያሳየ መሆኑን መለየት ለራስ ሰላም በጣም አስፈላጊ ነው። አንድ ግንኙነት ወደፊት የመቀጠል እድሉ አነስተኛ መሆኑን በእርግጥም ግንኙነቱ ወደ መጨረሻው እየተቃረበ እንደሆነ የሚጠቁሙ ዋና ዋና ምልክቶችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የግንኙነት መቋረጥ። በሁለቱ ሰዎች መካከል ያለው ንግግር እየቀነሰ ከመጣ ወይም ንግግሩ ሁልጊዜ ወደ ጭቅጭቅ የሚያመራ ከሆነ ትልቅ ምልክት ነው። ዝምታ፣ የሚሰማችውን ነገር ለማካፈል ፍላጎት ማጣት ወይንም ቢነገረውም ለውጥ የለውም ወይንም ቢነገራትም ለውጥ የላትም ብሎ መተው። መገፋፋት፣ አንደኛው ወገን ለውይይት ፈቃደኛ ለመሆንና ስሜቱን መደበቅ። ሁለተኛ፣ የመከባበር መጥፋት። መከባበር የሌለበት ፍቅር መሰረት እንደሌለው ቤት ነው። ንቀት፣ በሰው ፊትም ሆነ በግል ዝቅ አድርጎ መመልከት። ማሾፍ ወይንም የሌላኛውን ወገን ስኬትና ጥረት ማጣጣል። ችላ ማለት፣ ሌላኛውን ሰው መኖሩን ወይንም አለመኖሩን ግድ የማይሰጠን ደረጃ ድረስ መድረስ። ሶስተኛ፣ የራዕይና የግብ ልዩነት። ሁለቱ ሰዎች ለወደፊት ህይወታቸው ያላቸው እይታ ፍጹም የተለያየ ከሆነ ግንኙነቱ እንዲቀጥል ማድረጉ በጣም አስቸጋሪ ይሆናል። ለምሳሌ አንደኛው ለረጅም ጊዜ ጥምረት ወይንም ትዳር ሲያስብ፣ ሌላኛው ግን ስለ ነገ መጨነቅ የማይፈልግ ከሆነ ይህ በጣም ከባድ ይሆናል። የወደፊት እቅዶችን ለምሳሌ በሚቀጥለው ዓመት ምን እንደምትሰሩ፣ የት እንደምትሄዱ ማውራት ፍርሃት የሚፈጥርባችሁ ከሆነ ወይንም ያንን ማሰብ ካቆማችሁ ግንኙነቱ አሁን ላይ ብቻ የቆመ መሆኑን ያሳያችኋል። አራተኛ፣ የመተማመን መሸርሸር። ያለማቋረጥ መጠራጠር፣ ስልክ መነካካት ወይንም የት እንደዋሉ መመርመር ካለ ግንኙነቱ በፍጹም ሰላም አይኖረውም። አንድ ጊዜ የጠፋን እምነት መልሶ ለመገንባት ሁለቱም ወገኖች ከፍተኛ ፍላጎት ከሌላቸው በስተቀር ግንኙነቱ ቆሞ መቅረቱ አይቀርም። አምስተኛ፣ ብቸኝነትን መምረጥ። ከፍቅረኛ ጋር ከማሳለፍ ይልቅ ብቻ መሆንን ወይንም ከሌሎች ጓደኞች ጋር መሆንን አጥብቆ መምረጥ። አብሮ እያሉ እንኳን የብቸኝነት ስሜት የሚሰማ ከሆነ ግንኙነቱ በስም እንጂ በተግባር እየቀጠለ አይደለም ማለት ነው። ስድስተኛ፣ ለመለወጥ ጥረት አለማድረግ። ችግሮች በሁሉም ግንኙነት ውስጥ አሉ። ነገር ግን ችግሩን አውቆ ለመፍታት ጥረት የሚያደርገው አንደኛው ወገን ብቻ ከሆነ ያ ግንኙነት በፍጹም ሚዛኑን የሳተ ነው። ሰባተኛ፣ ስሜታዊ መራራቅ። በሁለቱም ሰዎች መካከል የነበረው የቅርርብነት ስሜትና መተሳሰብ እየቀነሰ ሲመጣ፣ ደስታን አለመጋራት። ጥሩ ነገር ሲገጥምህ መጀመሪያ የምታወራው ለፍቅረኛ ካልሆነ ወይንም ያንተ ደስታ ለእርሷ ወይንም ለሱ ግድ የማይሰጥ ከሆነ፣ ርህራሄ የምታጣ ከሆነ፣ አንደኛው ወገን ሲከፋው ወይንም ሲታመም ሌላኛው ግድ የለሽ የመሆን ስሜት ካለ። ስምንተኛ፣ ራስን ብቻ ማዳመጥ። ግንኙነቱ እኛ የሚል መንፈስ ያስፈልገዋል። ነገር ግን አንደኛው ወገን ብቻ የራሱን ፍላጎት፣ ስሜትና ምቾት ብቻ የሚያስቀድም ከሆነ ግንኙነቱ ሚዛኑን ይስታል። ሁልጊዜ የሱ ወይንም የሷ ሀሳብ ብቻ እንዲሰማ መፈለግ፣ ላንተ ወይንም ላንቺ ስሜት ቦታ አለመስጠት ካለ ይህም ትክክል አይደለም። ዘጠነኛ፣ ያለፈ ስህተትን መደጋገም። በግንኙነት ውስጥ ስህተት መኖሩ ተፈጥሯዊ ቢሆንም ተመሳሳይ ጥፋቶችን እየደጋገሙ ይቅርታ ብቻ ማድረጉ ግንኙነቱን መርዛማ ወይንም ቶክሲክ ያደርገዋል። የተነጋገራችሁበትንና እንዲታረሙ የፈለጓቸዋቸውን ነገሮች ላይ ምንም አይነት ለውጥ አለመታየት፣ ይቅርታ ብሎ ያው ስህተትን መደጋገም የሚታይ ከሆነ ይህም ሌላኛው ችግር ነው። አስረኛ፣ መከላከያ ማብዛት። ማንኛውንም ገንቢ የሆነ አስተያየት ወይንም ጥቆማ ሲሰጥ እንደ ጥቃት ተቆጥሮ ሁልጊዜ እኔ ጥፋተኛ አይደለሁም የሚል ምላሽን መስጠት፣ ጥፋትን ወደ ሌላው ሰው ማላከክ፣ ስህተትን አምኖ ለመቀበል በፍጹም ፈቃደኛ አለመሆንና ራስን ከፍ ከፍ አድርጎ የትዳር ወይንም የፍቅር ጓደኛን ብቻ ሁልጊዜ ጥፋተኛ ማድረግ። 11ኛ፣ የኃይል ሚዛን መዛባት። በግንኙነት ውስጥ አንደኛው ወገን ሁልጊዜ የበላይ ለመሆን የሚሞክር ከሆነ በገንዘብ፣ በውሳኔ ሰጪነት ወይንም በስሜት ሌላኛው ወገን ተጨቁኖ እየኖረ እንዳለ እንዲሰማ ያደርጋል። ይህ ደግሞ በጊዜ ሂደት ፍቅራችሁን
በፍጹም ይገለዋል ወይንም ያጠፋዋል። 12ኛ ስሜታዊ ድካም። ከፍቅረኛ ጋር ስትሆን ደስታና መነቃቃት ከመሰማት ይልቅ ሁልጊዜ የሚደክምህና ጉልበትህ የሚቀንስ ወይንም የሚጠፋ ከሆነ ጥንቃቄ። ንግግርህ እንዳያስቀይማት ወይንም ጭቅጭቅ እንዳይነሳ ስትል በጥንቃቄ መራመድ የሚሰማ ከሆነ ግንኙነቱ ሰላም የለውም ማለት ነው። 13ኛ የጓደኞችና የቤተሰብ አስተያየት። ምንም እንኳን ውሳኔው የሁለታችሁ ቢሆንም እንኳን የሚወዱና ቅርብ የሆኑ ሰዎች ስለ ግንኙነታችሁ ያላቸው ስጋት እየጨመረ ከመጣ ትኩረት ሊሰጠው ይገባል። አንተ ሳታስበው የቀረኸውን መጥፎ ለውጥ እነሱ ቀድመው ሊያዩት ይችላሉ። 14ኛ የግል እድገትን መገደብ። ጥሩ ግንኙነት ሁለቱንም ሰዎች ለተሻለ ስኬትና ለውጥ ያነሳሳቸዋል። ነገር ግን ያንቺን ስኬት እንደ ስጋት የሚያይ ወይንም ያንተን ስኬት እንደ ስጋት የምታየው ከሆነ አዳዲስ ነገሮችን እንዳትሞክር ወይንም እንዳትሞክሪ፣ የግልሽ ግብ ወይንም የግልህ ግብ እንዳይኖርህ እንቅፋት የምትፈጥርብህ ወይንም የሚፈጥርብሽ ከሆነ ይህም አስጊ ነው። 15ኛ ናፍቆት መጥፋት። ተለያይታችሁ የምትቆዩበት ጊዜ ላይ መናፈቅ ወይንም መቼ ነው የምንገናኘው የሚለው ጉጉት ከጠፋ ስሜቱ እየቀዘቀዘ መሄዱን ያሳያል። እንዲያውም ተለያይታችሁ በምትቆዩበት ጊዜ የበለጠ ነፃነትና ሰላም የሚሰማችሁ ከሆነ ይህ በጣም ትልቅ ምልክት ነው። 16ኛ ዋጋ ቢስነት መሰማት። የምታደርጋቸው መልካም ነገሮች ሁሉ እንደ ግዴታ የሚቆጠሩ ከሆነና ምንም አይነት ምስጋና ወይንም እውቅና የማታገኝ ከሆነ ጥረቱ ሁሉ ለማንም ግድ የማይሰጥ ሲሆን ፍቅሩ ወደ ግዴታነት ተቀይሯል ማለት ነው። 17ኛ የወደፊት ተስፋ መቁረጥ። ስለ ግንኙነታችሁ ስታስቢ ሁኔታው ይቀየራል የሚል ተስፋ ከሌለሽና ነገሮች ሁልጊዜ በነበሩበት እንደሚቀጥሉ ካመንሽ ለመቀጠል ያለሽ ፍላጎት በየቀኑ እየቀነሰ ይሄዳል። እና ለዚህ ምን ማድረግ ይቻላል? እነዚህ ምልክቶች በብዛት የሚታዩ ከሆነ ራስሽን እንዲህ ብለሽ ጠይቂው። ይህ ሰው አሁን ባለበት ባህሪው ቢቀጥል ለሚቀጥሉት 5 ዓመታት አብሬው መኖር እችላለሁ? ይህንን ጠይቂ። እኔን ለውጦኛል ወይስ ማንነቴን አጥፍቶታል ብለሽ። ማሳሰቢያ፣ እነዚህ ምልክቶች በግንኙነታችሁ ላይ ከታዩ በቅድሚያ በግልጽ መወያየትና መፍትሄ መፈለግ ይገባል። ነገር ግን ለውጥ የማይታይ ከሆነ ለራስ ስሜታዊ ደህንነት ሲባል ውሳኔ ማሳለፍ አስፈላጊ ሊሆን ይችላል። አንድ ነገር ማስተዋል አለባችሁ። እነዚህ ምልክቶች መኖራቸው የግድ አሁኑኑ ተለያዩ ማለት ላይሆን ይችላል። ነገር ግን ግንኙነቱ ትልቅ ጥገና ያስፈልገዋል የሚል ቀይ መብራት ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። በዛሬው ቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።